ዘጸአት የተሰኘው የቅዱስ ዮሴፍ ወጣቶች መዝሙር አልበም ተመረቀ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በቅዱስ ዮሴፍ ቁምስና ወጣት መዘምራን የተዘጋጀው ዘጸአት የተሰኘው የመዝሙር አልበም ግንቦት 9 ቀን 2018 ዓመተ ምህረት ለምርቃት በቃ። በቅዱስ ዮሴፍ ወጣት መዘምራን የተዘጋጀው ዘጸአት የመዝሙር አልበም በቅዱስ ዮሴፍ ቁምስና የተካሄደ ሲሆን የመጀመሪያው አልበማቸው የዛሬ 29 ዓመት ውለታ ብዙ ሁለተኛው አልበም በ2001 ዓመተ ምህረት ዳገቱን ወጣ ነው ባንተ የሚል አቅርበው የነበረ ሲሆን ባሳለፍነው በ2017 ዓመተ ምህረት ረቡኒ የተሰኘ 6 መዝሙር አቅርበው ነበር። የአልበም ምርቃቱ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ በጸሎት አስጀምረዋል። በበዓሉ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ፣ የሐረር ሀገረ ስብከት ጳጳስ ብፁዕ አቡነ አንጄሎ ፓጋኖ፣ የአዲስ አበባ ሀገረ ስብከት የሐዋርያዊ ስራዎች ማስተባበሪያ ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ፣ ክቡራን ቆሞሳት፣ ካህናት፣ ገዳማውያንና መነኮሳት፣ የቅዱስ ዮሴፍና ከተለያዩ ቁምስናዎች የተውጣጡ ወጣት መዘምራን፣ ምእምናንና ጥሪ የተደረገላቸው እንግዶች ተገኝተዋል። በፋሲካ ወራት የተመረቀውና የ9 ቁምስና አሻራ ያረፈበት ዘጸአት አልበም ድልን፣ መሻገርን፣ ማለፍን፣ ከፍ ማለትን እንደሚያመለክቱ በዕለቱ ተገልጿል። በምርቃት ስነ ስርዓቱ የሲታውያን ገዳም አባት ክቡር አባ ዳንኤል ጌታቸው ይህ የአልበም ስያሜ የትውልዱን የማሻገር ፍላጎት የሚገልጽ ርዕስ ነው። ዘጸአት የብሉይ ኪዳን ታሪክ ብቻ አይደለም። ቅዱስ ዮሴፍም በአዲስ ኪዳን ዘጸአትን ዘምሮታል። ክርስቲያን ስንሆን አለመውጣት፣ መጥበብና እምቢ ማለት አይቻልም። የቁምስና ወጣቶች ስለ ዘጸአት ሲዘምሩ መንገድ መምረጥን፣ ማዶ መመልከትን፣ መሻገርን መመኘትን ለማመልከት ነው። ለህይወት ትርጉምን መፈለግ ዘጸአት ነው። እግዚአብሔር የሚሳነው ነገር የለም። ቅዱስ አውግስጢኖስ መሻገርን እምቢ የሚል ነፍስ ልቡ ያቃስታል ብሏል። ለእግዚአብሔር ቃል እምቢ ካለን ልባችን ብቻ ሳይሆን ነፍሳችንም ያቃስታል በማለት የዕለቱን ቃለ እግዚአብሔር አሰምተዋል። 3 ዓመት የፈጀውና ግማሽ ሚሊዮን ብር ያህል ገንዘብ የፈጀው ዘጸአት የአልበም ምርቃት ላይ ከ1846 ዓ.ም ቫቲካን ወደ ኢትዮጵያ ተልከው በወለጋ በከፋና በአዲስ አበባ ለበርካታ ዓመታት ያገለገሉት የብፁዕ አቡነ ጉልየልሞ ማሳያ ምስል ለጨረታ የቀረበ ሲሆን የአዲስ አበባ ሀገረ ስብከት የሐዋርያዊ ስራዎች ማስተባበሪያ ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ ይህ የተሰራው ስራ ትልቅ ነው፣ በተለይም የስብከተ ወንጌል አገልግሎትን የሚደግፍ ነው። ልዩ የሚያደርገው ደግሞ በርካታ ቁምስናዎች መካፈላቸው ጥሩ ምስክርነት የሚሰጥ ነው። የቤተ ክርስቲያንን የስብከተ ወንጌል ና የሉጥሪያ አገልግሎት መሳተፍ ይገባናል በማለት መልእክታቸውን አስተላልፈዋል። የምርቃት ፕሮግራሙ በዝማሬና በጸሎት ተጠናቋል።